መሳቲ ከይሲ አማልክቶችን የሚሰድብ ልቡ የሚያመነታ የማይሰግድላቸውም ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቴ የተሰለፉ ብዙ የስቃይ መሳሪያዎችንም በሥጋቸው እንዲያሰራጩ ብዬ አዝዣለሁ። የልጆቻቸውንም ደም አፈሳለሁ፣ ራሳቸውንም እቆርጣለሁ። በመስታወት አይነት መሳሪያም ጭንቅላታቸውን እበትነዋለሁ፣ ጭናቸውንም በመጋዝ እቆርጣለሁ። እንደ ምርኮ እበታትናቸዋለሁ፣ ሆድቃቸውንም አፈሰዋለሁ፣ በመጋዝ ስራቸውን እበጥሰዋለሁ። ዓይናቸውንም አውጥቼ በእጃቸው አስታቅፋቸዋለሁ። ኢየሱስ ከእጄ ያድናቸው እንደሆነ እስካይ ድረስም ሥጋቸውን ለሰማይ አዕዋፍ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝን ሰጠ። የሥቃዩ መሳሪያ ግን ለሚያየው የሚያስደነግጥ የሚያስፈራም ነበር። መከራውን ሊቀበሉ የሚወዱ ቢኖሩም ከሥቃዩ መሳሪያ የተነሳ ወደ ኋላ ይሸሹ ነበር። እግዚአብሔርን የሚወዱ ብዙዎች ሰዎችም ይህንን በሰሙ ጊዜ በቤተ ክርስቲያን ላይ ከተነሳው ከዚህ አውሎ ነፋስ ግርማ የተነሳ እንደ ሰም ቀለጡ። ነገሥታቱም እርስ በርሳቸው እየተገባበዙ ጣዖታቸውን እያመለኩ 7 ዓመት ቆዩ። የሥቃዩን መሳሪያ ከመፍራት የተነሳ እኔ የክርስቶስ ወገን ነኝ ሊል የደፈረ ማን የለም። በሁሉ ጽኑ ሐዘን ልቅሶ ሆነ። ፈጽሞ በአፉ የእግዚአብሔርን ስም የሚጠራ አልተገኘም። ይህ ብሩህ ኮከብ ተርቢኖስ የተባለው ጊዮርጊስ ስለ ዓለም ሥርዓት ለመምከር ንጉሡ ዱዲያኖስ በፋርስ ሀገር ብዙ ነገሥታት ማሰባሰቡን ሰምቻለሁና አሁንም ብዙ ገንዘብ የከበሩ እጅ መንሻዎችን ይዤ ልሂድና ልስጣቸው፣ የአባቶቼንም ሹመት ልለምናቸው ብሎ ይህንን ምክር በልቡናው አሳደረ። ከዚህም በኋላ ወዲያው ተነስቶ ብዙ ገንዘብ የከበሩ ልብሶችንም ይዞ ገንዘቡንም ሁሉ አገልጋዮቹንም ጨምሮ ከነገሥታቱ ጋር ሊገናኝ በመርከብ ሄደ። ቅዱስ ጊዮርጊስም ወደ ንጉሡ ከተማ በደረሰ ጊዜ ነገሥታቱ ጌታችን ኢየሱስ ክርስቶስን ሲነቅፉ ሰማ። ጣዖታትንም ሲያመልኩ በፍጹም ትጋት ዕጣን ሲያሳርጉላቸው፣ ክርስቲያኖችንም ሲያሳድዷቸው አየ። ቅዱስ ጊዮርጊስ ከዚያን ጊዜ በቀር እንደዚህ ያለ ነገር አላየም ነበርና ብዙ ጊዜ በልቡ ተደነቀ። ይህንንም በተረዳ ጊዜ በልቡ አሰበ፣ አባቴና እናቴ የተጠቀሙት ምንድን ነው? በኃላፊው ዓለም ሹመት ጥቅም አላገኙም፣ የኖሩበትም ተድላ ደስታ ጠፍቶ የለምን? ወደ ፈጣሪያቸውስ ባዶ እጃቸውን ተመልሰው የለምን? ከሰው ማንም የበደለ ቢኖር ሥላሴ እነርሱን ይቆጣጠሯቸዋል ብሎ ሰማይና ምድርን በፈጠረ በእግዚአብሔር ዘንድ መንግሥተ ሰማያትንና ከፍተኛ ዕድል የሚያገኝበትን አሰበ። ኃያሉ ቅዱስ ጊዮርጊስ እኔ የዚህን ዓለም ክብር ፈጥኖ የሚያልፈውንም ተድላ ደስታውንም ትቼ መንግሥተ ሰማያትን ገንዘብ አደርጋለሁ፣ ለንጉሡ ልሰጠው ያሰብኩትንም ገንዘብ ለድሆችና ለጦማዳሪዎች እሰጣቸዋለሁ። በእኔም ፍጹም ሊሆን የሚወድ ገንዘቡን ሽጦ ለውጦ ለድሆችም ሰጥቶ ይምጣ ይከተለኝ ያለውን የጌታዬን የፈጣሪዬን የኢየሱስ ክርስቶስን ቃል እፈጽማለሁ አለ። ዳግመኛም አውጥቶ አውርዶ ወገኔን የሰማይና የምድር ፈጣሪ ክርስቶስ የሚያመልኩበትን አገሬን ትቼ ለምን መጣው? እግዚአብሔርን ትተው ሰይጣንን ወደሚያመልኩ ወደ እነዚህስ አላውያን ለምን መጣው? መንግሥታቸው ከእነርሱ ጋር ፈጥና ከምታልፍባቸው ከእነዚህ እርኩሳን አላውያን መሾምንስ ለምን እፈልጋለሁ? አሁንም እግዚአብሔር ይቀበለኝ ዘንድ የማደርገውን እኔ አውቃለሁ። እንግዲህ እኔ ኃላፊውን የዚህን ዓለም መንግሥት አልሻም፣ ለዘላለም የምትኖረውን ፈጣሪ ኢየሱስ ክርስቶስ የሚያወርሰኝን መንግሥተ ሰማያትን እሻለሁ እንጂ። ከእንግዲህስ ወዲህ በዚህ ዓለም እስካለሁ ድረስ ወደ አገሬ ወደ እናቴም አልመለስም፣ ስለ ክርስቶስ ከእርሷ ተለይቻለሁና። ለዘላለም የምትኖረውን ጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱስ ስሙም እሞት ዘንድ እርሱ በቸርነቱ ያጸናኛል። ስለ አጽሜም ወደ አገሬ ወስደው ከቀደሙት አባቶች መቃብር እንዲቀብሩኝ እርሱ ያስባል አለ። ያን ጊዜም መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አደረበት። በልቡ እነዚህን ነገሮች አሰላስሎ ከፈጸመ በኋላ
አገልጋዮቹ ወዳሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገራቸው። እነርሱ ጌታችን ሆይ፣ ነገሩ እንዲህ ከሆነ ለምን እንደመጣን ለምን እንደተመለስን ማንም ማን እንዲያውቅብን ሳናደርግ ከነመርከባችን እንመለስ ብለው ማለዱት። ቅዱስ ጊዮርጊስም ይህ በእኔ ዘንድ አይደረግም፣ ከእንግዲህ ወዲህ ወደ አገሬ አልመለስም፣ ተመልሼ የእናቴን ፊት አላይም፣ ፍጥረቱን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ለጌታችን ለኢየሱስ ክርስቶስ በማደርገው ሐሰት በሌለበት ምስክርነት በዚህ ቦታ እሞታለሁ እንጂ። አሁንም ከኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናቴና እህቶቼ ተለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ እኔ በሕይወት ሳለሁ ወደ አገሬ እንዳትመለሱ በእውነት ሁሉን በፈጠረ በእግዚአብሔር ማሉልኝ። ግን ከእናንተ እያንዳንዱ ነፃነታችሁ 3 ወቄት ወርቅ 10 ልብስ ውሰዱ። ከኔ አገር በቀር ወደ ወደዳችሁት ወደ መረጣችሁበት ቦታ ሁሉ ሂዱ። እናንተ በሕይወት ሆናችሁ እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ የወዳጅነትን ሥራ ስሩልኝ። ሥጋዬን ገንዛችሁ ወደ አገሬ ወስዳችሁ ቅበሩ አላቸው። የቅዱስ ጊዮርጊስ ሎሌዎች ይህንን ከእርሱ በሰሙ ጊዜ ረዘም ላለ ጊዜ ጽኑ ለቅሶ አለቀሱ። ያን ጊዜውንም ባሮቹን ሁሉ ነፃ ወጣቸው። ከእነርሱም እያንዳንዱ ተሰነባበቱ። ወደ ወደዱትም እንዲሄዱ አሰናበታቸው። ግን መልካሙን ተጋድሎውን እስከ ፈጸመ ድረስ ወደ ልዳ አልተመለሱም። 3ቱ አገልጋዮቹ ግን እርሱን እየተከታተሉ ተጋድሎውን ሲያዩ ከቅዱስ ጊዮርጊስ ጋር በፋርስ ኖሩ። ከዚህ በኋላ ቅዱስ ጊዮርጊስ ለንጉሥ ሊሰጥ ወዳመጣው ገንዘብ ሁሉ ተመለሰ። በሙሉም አንስቶ ለድሆችና ለጦማዳሪዎች ነሰነሰው። ለነገሥታቱ ያመጣውን እጅ መንሻ መጸወተው። ምንም ሳይቀር እስከ ለበሰው ልብስ ድረስ ለተራቆቱት ሰዎች ሰጣቸው። ከዚህ በኋላ ፈጥኖ ሄደና በአላውያን ነገሥታት ፊት ቆሞ እኔ የክርስቲያን ወገን ነኝ፣ በጌታችን በኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። ነገሥታቱም እንደ ችሎታው ልዩ ልዩ ስቃይ እያዘጋጁለት እስከ 7 ዓመት ድረስ በልዩ ልዩ ስቃይ ሲያሰቃዩት ኖሩ። ከእነርሱ አንዱ እንኳን ሐሳቡን ሊያስለውጠው አልቻለም። 7 ዓመት ሙሉ ሁሉም እያንዳንዱ የስቃይ ሕግ ያወጣለት ነበር። እነርሱ ሊያሸንፉት ከእውነተኛው ሃይማኖቱም ሐሳቡን ሊያስለውጡት ይፈልጉ ነበር፣ ነገር ግን አልቻሉም። በእግዚአብሔር ላይ ያለው ፍቅሩም አልተቀነሰም። ሰይጣን አይነ ልቡናቸውን አሳውሮታልና የእግዚአብሔርን ክብር እንዳያዩ። የተሳሳታችሁ ነገሥታቶች ሆይ ይህን ስህተታቸውን አርቁ፣ የክህደትን ስም አትጥሩ፣ ሰማይን ምድርን ያልፈጠሩትንም አማልክት ናቸው አትበሉ። እነርሱ ከምድር ገጽ ፈጽመው ይጠፋሉ፣ የሚሰግድላቸውም የሚያምነባቸውም ይጠፋል። አመፀኞች ነገሥታት ሆይ የእናንተ መገረም እኔን አያስፈራኝም። እኛስ በእውነት ለዘላለም በመንግሥት በኃይል በፈቃድ አንድ ለሚሆን ለአንዱ አምላክ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብሎ አሰምቶ ተናገረ። ቅዱሱ ኃያሉ በሕዝብ ፊት ይህን ነገር ይናገር ነበር። በኃጢአት ባህር የሚዋኝ የጥፋት ልጅ ዱዲያኖስ ግን ቅዱስ ጊዮርጊስን ባየው ጊዜ ወደፊቱ ያቀርቡት ዘንድ አዘዘ። የሰውነቱን ልምላሜ የጨረቃ ብርሃን የመሰለ ፊቱን፣ ደምግባቱን፣ መልኩም እንደ ፀሐይ ንጹሕ ዕንቆ ባህሪ ያሸበረቀ መሆኑን አይቶ ያን ጊዜ በዘመድ የከበረ የመስፍን ልጅ እንደሆነ አወቀ። ወዲያውም ዱዲያኖስ ከሚጣፍጠው አነጋገሩና ከጉብዝናው የተነሳ አደነቀ። ዱዲያኖስም መለሰ፣ እኛ ሁላችን አማልክት የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን፣ እነርሱም እጅግ ይወዱናል። አንተም በክብርና በልዕልና ከኛ ጋር ትሆናለህ። እነሆ የከበርክ ትልቅ ሰው መሆንህን መልክህ ይናገራል። በደም ግባትህ የወደድኩህ ወዳጄ ሆይ እወቅ፣ እኔ ከዚህች ቤት 3 ዓመት ተቀምጫለሁ። እኔና ከመላ ዓለም የሰበሰብኳቸው 70 ነገሥታት ከአንተ በቀር በኒህ በ3 ዓመታት እኔ ክርስቲያን ነኝ የሚል በዚህች ዓለም ውስጥ ፈጽሞ አልሰማንም። ስለዚህ ገንዘብህ፣ ብዙ ጉልበትህ፣ ብርቱ የሚያስፈራ የከበርክ እንደሆንክ በልቤ ተረዳው።
ስለዚህም ነገር ዙሪያውን ከበውህ በቆሙትና መኳንንት በነገሥታቱም ትዘብታለህ። ክቡር ሆይ አሁንም ነገሩ ይታየህ። የአምላካችን የአጵሎን ክብር አይሰወርብህ። አምላኮቻችንንም አቃለልክ እንጂ እኛን ብቻ ያዋረድክ አይደለም። እንግዲህስ ወዲህ ይህንን ነገር መተው ይገባሃል። በፍጹም ልቡና ተመልሰህ ንስሐ ግባ፣ ለአማልክትም ስገድ። የልቡናንም ስንፍና ይቅር እንዲሉ መሥዋዕት አቅርብላቸው። እኛም ነገሥታቱ እንቀበልሃለን፣ እንደ አንድ ልጃችንም እናደርግሃለን። ከከበሩ ከትላልቆች አማልክቶቻችንና ከእኛም የመንግሥትን ማዕረግ ትቀበላለህ። በመላው ዓለምም በማንኛውም ቦታ አንተ እንደወደድህ ከዓለም ታላላቅ በሆኑ ለ10 አገሮች ከነ አውራጃዎቻቸው መስፍን ትሆናለህ። አሁንም ክፉ አሟሟት እንዳትሞት ቅረብና ለአማልክት መሥዋዕትን አቅርብ። አጵሎን ሰማይን እንደፈጠረ፣ ኢራቅሊስም ምድርን እንደፈጠረ፣ እስክማንድሮስም አቴናም ፀሐይን እንደፈጠሩ፣ አርዊስና ሶፎም ባህርን እንደፈጠሩ እወቅ። ክርስቶስ የምትለውስ ምን የሚታይ ነገር ፈጥሯል አለው። ይቆየን። ወስብሐት ለእግዚአብሔር።